የ2026ቱ የዓለም ዋንጫ ከመክፈቻው ጀምሮ ተወዳጁ ጣቢያ ብስራት ኤፍኤም 101 ወደ አድማጮች ሲያደርስ ቆይታ አድርጓል። እነሆ ፍጻሜው ቀርቧል። አርጀንቲና ከስፔን የፍጻሜ ተፋላሚዎች ናቸው። ታዲያ የብስራት ሰራተኞች የዓለም ዋንጫ ፍጻሜን በተመለከተ ግምታቸው ምን ይመስላል? የዓለም ዋንጫ እንዴት ዳሰሱት የሚለውን በተመለከተ የብስራት ጋዜጠኞች እንዲሁም ሰራተኞች እንዴት ባለ መንገድ የዓለም ዋንጫውን ተከታተሉት፣ እሱን በተመለከተ ሀሳቦችን እያነሱ ቆይታ እናደርጋለን። እንድትከታተሉን በአክብሮት እንጋብዛችኋለን። ተከተሉኝ። ስፔን ብዬ አስባለሁ። ምክንያቱም ፈረንሳይን አሸንፋን የመጣችው እያሳዩ ያለው እንቅስቃሴ ማሪፍ ነው። በዛ እንደ ፍላጎት ደግሞ ከተባለ እኔም ስፔንን ነው የምደግፈው። ምክንያቱም የክርስቲያኖ ደጋፊ ስለሆንኩኝ አርጀንቲና ዋንጫውን እንዲበሉ አልፈልግም። ስለዚህ ስፔን ታልፋለች ብዬ ነው የማስበው። ስፔን ነው ሊያነሳ የሚችለው። ምክንያቱም ማብራሪያ ስሰጥ ላሚን ያማል በጣም አሪፍ ፐርፎርማንስ ነበረው። ከዛ ባለፈ ደግሞ ፈረንሳዮችን ያሸነፉበት መንገድ ወዝ አውትስታንዲንግ። ስለዛ በእርግጠኝነት አርጀንቲናን ቤት አድርገው ስፔን ያነሳዋል ዋንጫ። ለኔ እስከዛሬ ሁለቱም የመጡበት እንትን በጣም አሪፍ ጉዞ ነው፣ የአርጀንቲናም የስፔንም። እስካሁን ግን አልወሰንኩም ማን አሸናፊ ይሆናል የሚለውን ነገር ምንም የሰጠሁት ግምት የለም። ግን እንደ አንድ የሜሲ አድናቂ ሜሲ ቢያሳካ ደስ ይለኛል። ስፔን ደግሞ ያው ለፍተው ነው እዚህ የደረሱት። ስፔንም ቢበሉ ደስ ይለኛል። ብቻ የመጨረሻው ቀን የምናየው ይሆናል። አርጀንቲናም ስፔንም ማለት ይከብደኛል እኔ፣ ምክንያቱም ሁለቱም የራሳቸው ጥንካሬ ያላቸው። አርጀንቲና እንግዲህ እንዳየናት አልሸነፋይ ቡድን ነች። ምንም እንኳን ቀድሞ ጎል ቢገባባትም አብዛኛው እንደውም ጨዋታቸው የሚጀምረው ጎል ከገባባቸው በኋላ ነው። ስለዚህ ጠንካራ ናቸው። ለስፔን ቀላል ቡድን ይሆናሉ ብዬ አላስብም። ስፔንም ደግሞ በተቃራኒው በጋራ የሚጫወቱ ናቸው። በጣም በአካል ብቃት ስታያቸው አነሳነስ ያሉ ቢሆኑም ነገር ግን ትንፋሽ ያላቸው ብዙ መሮጥ የሚችሉ ከፈረንሳይ ጋር ደግሞ እንዳየናቸው ደግሞ መከላከሉ በጣም ጥሩ ናቸው። ስለዚህ ይሄ ያሸንፋል ማለት ይከብደኛል። ለሁለቱም ሰጠው 50-50 ነው። አርጀንቲና ትወስዳለች ብዬ አስባለሁ። ብትበላ ደስ የሚለኝ ስፔን ነው፣ ግን አርጀንቲና ትወስዳለች። እስካሁን በመጣችበት መንገድ ስፔሻሊ ከ10 ደቂቃ ላይ ብዙ ጎል ያስቆጠረች ነው የመጣችውና ሪካርዶ ሜሲ ይመስለኛልና አርጀንቲና ትበላለች ብዬ አስባለሁ። በእውነታው አርጀንቲና ታሸንፋለች ብዬ ነው የምገምተው። ያው አርጀንቲና የመጣችበት ፐርፎርማንስ እስካሁን እያሳየች ያለችው ብቃት ለዋንጫው የተሻለ ግምት የሚሰጣት እንደሆነች ያሳያል። የኔ ስሜት ስፔን እንድታሸንፍ መፈለግ ነው። ያው እንድታሸንፍ የምፈልገው ስፔን ነው። ስፔንም ቀላል ተጋጣሚ አይደለችም ማለት ፈረንሳይን በዛ ሁኔታ ታሸንፋለች ብለን ሳንጠብቃት ነው ፈረንሳይን ጥላ የመጣችው። ሞር ጨዋታው ከመጀመሩ በፊት ለፈረንሳይ ነበር ትልቅ ግምት የነበረው። ፈረንሳይና ስፔን ሲጫወቱ ኦብቪየስሊ ፈረንሳይ ታሸንፋለች ብዬ ነበር የገመትኩት። ስፔኖች ያሳዩት ፐርፎርማንስ ቀላል አይደለም። ፈረንሳይን ጥላው በመምጣታቸው ለአርጀንቲና ቀላል ተጋጣሚ ይሆናሉ ብዬ አልገምትም። ግን ትላንትና ከእንግሊዝ ጋር የነበረውን ጨዋታ አይቼ ደግሞ አርጀንቲና የተሻለ ሲመጡም የመጡበት ፐርፎርማንስ ጥሩ ስለሆነ አርጀንቲና የምታሸንፍ ይመስለኛል። እንደኔ ግን ስፔን ብትወስድ ደስ ይለኛል። ስፔን ያሸንፋል፣ ዋንጫውን ይበላል ብዬ አስባለሁ። ለምን እንደ ምክንያት ልታስቀምጫቸው ምክንያቶች ካሉ? ምክንያቱም እኔ የፖርቹጋል ደጋፊ ነበርኩኝ፣ የሮናልዶም አድናቂ ነኝ። አርጀንቲና እንዲበላ አልፈልግም እና የአርጀንቲናን ብሔራዊ ቡድን ደጋፊ አይደለሁም፣ አልነበርኩኝም። በጣም ከባድ ጥያቄ ይመስለኛል። ሜሲ ፋይናል ነው የሚጫወተው፣ ጫና አለበት። ኤምባፔ ደግሞ የመጨረሻ ጨዋታ ነው፣ የደረጃ ነው እና ከጫና ነፃ ስለሆነ ምናልባት ኤምባፔ የሚያሳካ ይመስለኛል። እኔ ሜሲ ብዬ ነው የምገምተው። ምክንያቱም ከደረጃው ጨዋታ የዋንጫው ጨዋታ ይበልጣል ብዬ ነው የማስበው። ስለዚህ ለዋንጫ ጨዋታው የበለጠ ሊጫወት ስለሚችል ሜሲ ነው ይሄንን ያገኛል ብዬ የማስበው እንደኔ ግምት። አዎ እኔ የሚመስለኝ ምናልባት ኤምባፔ ይመስለኛል። ምክንያቱም ሜሲ የሚጫወተው ፋይናል ነው፣ የዋንጫ ጨዋታ ስለሆነ የዋንጫ ጨዋታ ደግሞ እንደሚታወቀው በጠባብ ጎል የሚያልቅ ጨዋታ ነው። ምናልባትም እስከ ፔናልቲ የሚሄዱ ሊሆኑ ይችላሉ። የፔናልቲ ጎል ደግሞ ኖርማሊ ስለማይቆጠር ኤምባፔ ግን ትንሽ ቀለል ይለዋል። ከእንግሊዝ ጋር የሚጫወተው በእርግጥ እንግሊዝም ሶስተኛውን ሁለቱም ይፈልጉታል።
ምክንያቱም ሶስተኛ የራሱ የሆነ ሽልማት አለው። በሶስተኛ ደረጃ መጨረስ ከአራተኛም የተሻለም ስለሆነ ሁለቱም ያንን ጨዋታው ቀላል ጠንካራ ይሆናል። ነገር ግን እኔ ምናልባት የተወሰነ ኢምባፔ ማግባት የሚችልና ጎሉን የሚወስድ ይመስለኛል። ሞር መባፔ ይመስለኛል። ምክንያቱም አሁን ሜሲ የሚገጥመው ተጋጣሚ ቀላል አይደለም። አንደኛ የዋንጫ ጨዋታ ስለሆነ ማርክ ያደርጉታል ብዬ አስባለሁኝ። የሚለቁት አይመስለኝም። ማርክ ስለሚደረግ ምናልባት የተሻለ ጎል አሲስት ሊያደርግ ይችል ይሆናል እንጂ ጎል የማስቆጠር እድሉ ከስፔን ጋር ጠባብ ነው ብዬ ነው ማስበው። ያኛው ግን የደረጃ ጨዋታ ስለሆነም ከእንግሊዝም ጋር ስለሆነ የሚጫወቱት መባፔ የተሻለ ኮከብ ጎል አግቢ ለመሆን የተሻለ እድል ይኖረዋል ብዬ ነው ማስበው። ኦብቪየስሊ ሜሲ ነው የሚሆነው። ምክንያቱም የትላንትናውን ጨዋታ ካየ ራሱ 2 አሲስት አለው ያገባል ብዬ ራሱ ኤክስፔክት አድርጌ ነበረ። የፈረንሳይን ደግሞ ባለፈው ባየነው እንቅስቃሴ ጥሩ አልነበረችም። ሶ ሜሲ ይሆናል ብዬ አስባለሁ። ኪሊያን ሊሆን የሚችለው ትክክለኛ ኪሊያን ምክንያቱም ማይክል ኦሊሴ በጣም በቤስት አሲስት በጣም ብዙ ጎሎችን አሲስት አድርገው ነበር። ኦፍ ኮርስ ደግሞ ሪካርድ ሊሰብር ነበር አይደል? ስለዛ እኔ ኪሊያን ነው የምለው። እንደ ፍላጎት መባፔ ቢወስደው ደስ ይለኛል። ጥሩ አቋም ላይም ነው ያለው ብዬ አስባለሁኝ። መባፔ ቢወስደው ደስ ይለኛል። ሁለት ናቸው። አንደኛ ኬፕ ቨርዴ ነች። ምክንያቱም ኬፕ ቨርዴ በታሪኳም ዓለም ዋንጫም ተሳትፋ አታውቅም። የኔ ዓለም ደረጃ ተሳለች ተብሎ አልታሰበም። ነገር ግን ያው ያደረገችውን ነገር አይተናል። አርጀንቲናን ሳይቀር ፈትና ነው የወደቀችው። ሌላ ግን ዋናዋ ደግሞ ኖርዌይ ነች። ኖርዌይ ዓለም ዋንጫ ላይ ብዙም ልምድ የሌላት ነች። ነገር ግን ያላቸው ተጫዋች ስብስብ ቀላል አይደለም። ሃላንድን ያክል አጥቂ የያዘ ቡድን ነው። ቢሆንም ግን እነሱም ራሱ እንጃ ደጋፊውም ሆነ ተጫዋቾቹ በዚህ ደረጃ 8 ውስጥ እንገባለን ብለው የጠበቁ አይመስለኝም። እንደዛም ሆኖ ከእንግሊዝ ጋር በምን አይነት መልኩ እንደወደቁ አይተናል። እንግሊዝንም እንደው ተገዳድረው ማሸነፍም የሚችሉበትም አጋጣሚ ነበረ፣ ሳይጠቀሙ ቆርተው ነው እንጂ። ስለዚህ ለእኔ በጣም በዚህ ዓለም ዋንጫ ሳትጠበቅ ትልቅ ደረጃ የደረሰች ብዬ የማስበው ኖርዌይ ነው። አስገራሚ የነበረው ቲም ለእኔ ኖርዌይ ነው። አንድነታቸው ማንም ሳይጠብቃቸው እዚህ መድረሳቸው በጣም የሚያስደንቅ ነው። ያው ስለዚህ ኖርዌይ ነች ለኔ። ኬፕ ቨርዴ በጣም የወደድኳት እና በጣም ሳላስበው በጣም ስደግፋት የነበረችው ክለብ ነች እና ብሔራዊ ቡድን ናት። ሶሪ እና በቃ ኬፕ ቨርዴ በጣም አሪፍ ነበረች፣ ለኔ ጥሩ ነበረች። አሁን ላይ ሁሉም ተደራጅተው በቃ በጣም በአሪፉ ነው እየተጫወቱ ያሉት እና ብዙም አይጠበቁም አይነት ቡድኖች ሲወድቁም ሲያልፉም አይተናል። እኔ ግን ኖርዌይ በዚህ ውድድር ጊዜ ኖርዌይ በለጠ የተሻለ ሆኖ መጥቷል ብዬ አስባለሁ። ምክንያቱም ብራዚልን በሚገርም አይነት ጨዋታ ነው ያሸነፉት። ከዛ በኋላም ደግሞ እነ ኦዴጋርድም ሃላንድም እያሳዩ የነበረው ስፔሻሊ ሃላንድ እያሳየ የነበረው ፐርፎርማንስ የሚገርም ነበረ፣ አሪፍ ነበረ። እኔ እንዲሁም ትንሽ የሚጓዛሉ ብዬ አስቤ ነበር ካሳዩትና ብራዚልን አሸንፈው በመጡበት መንገድና ለኔ ከዓለም ዋንጫው ካሁኑ ዓለም ዋንጫ ያልጠበቅኩት ግን በሚገርም ሁኔታ ያገኘሁት ኖርዌይ ነው። ስለዚህ አሁን ማውራው እንዴት መሰለህ እንደ አንድ እግር ኳስ ተመልካች ሳይሆን ቢካዝ ይሄ ዓለም ዋንጫ ለኔ የመጀመሪያዬ ነው የዓለም ዋንጫን ስመለከት። ስለዚህ ከኳሱ ውጪ ነው ማየው። ከኳሱ ውጪ ስቶሪ ያላቸው ተጫዋቾቹ ሪሌሽንሺፓቸው ደስ ይላል። ከፋሚሊ ጋር ያላቸው ነገር ደስ ይላል። ከዛ ደግሞ በጣም ብዙ ሀገራት ተሳትፎበታልና አዳዲስ ወጣት በጣም ልጆች ሀያዎቹ ፈርስት ላይ እና 10ዎቹ ውስጥ ያሉ ልጆች አሉና እነሱን ማየት በመቻሌ ደስ ብሎኛል። ከነዛ መካከል አንዱ በጣም ፕራውድ በቃ እንደወደው ያደረገኝ አንዱ ላሚን ነው። ምክንያቱም በእድሜ ትንሹ ተጫዋች ነው። እንደኔ ግምት ደግሞ የአብዛኛው የሆነ እግር ኳስ ደጋፊዎች በተወሰነ መንገድ እሱን አክሴፕት ለማድረግ የተቸገሩበት እንደሆነ ተመልክቻለሁ በጣም ብዙ ቦታ ላይና ስለዚህ እኔ አሁን ላሚን መኖሩ በእድሜ ትንሹ ተጫዋች መኖሩ በጣም አሪፍ መጫወቱ ምናምን እንደወደው አድርጎኛል። ደስ የሚል ዓለም ዋንጫ በ2026 ተመልክቻለሁ። ጥሩ የተጓዘችው ብዬ የማስበው ማለት ከፐርፎርማንስ አንጻር ከሆነ ውጤት አምጥቶ ከማለፍ ካልሆነ ከፐርፎርማንስ አንጻር እኔ ኬፕ ቨርዴን በጣም አድንቄያለሁ። በጣም ማለት ኤክስፔክት ሳናረጋት ከትልልቆቹ ቡድኖች ጋር የተሻለ ፐርፎርማንስ አሳይታ መጥታለች። ስፔንን ግን ኤክስፔክት አላረኳትም ነበር ስትመጣ። እዚህ ጋር ስትደርስ ለዋንጫ ትደርሳለች ብዬ አላሰብኩም ነበር። ምክንያቱም የመጀመሪያ ጨዋታዋ ከኬፕ ቨርዴ ጋር ነበረ። ስለዚህ የዛኔ በጣም ኬፕ ቨርዴዎች የተሻለ ፐርፎርማንስ አሳይተው በጣም
ተጭነዋቸው ነበርና የመጀመሪያ ጨዋታውን አይቼ ስፔን ወደዚህ ትመጣለች ብዬ አላሰብኩም ነበር። ኤክስፔክት ባላረግነው መንገድ ግን ሁሉንም አልፋ ለዋንጫ ደርሳለች። ስለዚህ ከመጓዝ አንጻር ከሆነ ስፔን ናት ብዙ ተጉዛ የመጣችው። ፐርፎርም ከማድረግ ግን አንጻር ከሆነ ኬፕ ቨርዴን በጣም አድንቄያታለሁ። የብስራት ኤፍኤም 101.1 ጋዜጠኞች፣ ሰራተኞች ዓለም ዋንጫን በተመለከተ ግምታቸው ምን ይመስል ነበረ በፍጻሜው ጨዋታ? ከዚያም ባለፈ ደግሞ እንዴት ተመለከቱ ዓለም ዋንጫን? እሱን የተመለከተው ቆይታችን ይህን ይመስል ነበር። ተወዳጁ ጣቢያ ብስራት ኤፍኤም 101.1 እሁድ ምሽት ከ4 ሰዓት ጀምሮ የሚከናወነውን ጨዋታ በቀጥታ ወደ እናንተ የሚያደርስ ነው የሚሆነው። ስለነበረን ጊዜ ከልብ እናመሰግናለን። እናንተም ግምታችሁን በአስተያየት መስጫ ሳጥናችን ላይ ያስቀምጡልን። እናመሰግናለን። ኬፕ ቨርዴ ለኔ ጥሩ ተጉዟል ብዬ የማስባት የአፍሪካ ሀገር ናት። ተጫዋቾቹም በጣም ጥሩ አቋም ላይ የነበሩ ናቸው። ያው ምንም ቢሆን እስከ መጨረሻው መጓዝ ባይችሉም ከበረኛው ጀምሮ እስከ አጥቂው ድረስ ስፔሻሊ መጨረሻ ላይ ከአርጀንቲና ጋር በተጫወቱበት ጊዜ በጣም የሚያምር ጎል ነበረ ያገባው እና ኬፕ ቨርዴ ጥሩ ቡድን ነበረ። ሳልጠብቀው ጥሩ አቋም ላይ የነበሩ ተጫዋቾች ነበሯቸው።